ሰበር ዜና ኢራን ለሁለተኛ ዙር ድርድር አዲስ እቅድ ለአሜሪካ አቅርባለች። የአውሮፓ ህብረት በትግራይ ክልል ዳግም ጦርነት እንዳይቀሰቀስ እያስጠነቀቀና እየሰጋ ይገኛል። በደቡብ አፍሪካ ኢትዮጵያ ላይ የሚደርሰው ግድያና ወንጀል እልባት እንዲያገኝ የውጭ ጉዳይ ሚኒስትር እየጎተጎተ ይገኛል። የአውሮፓ ህብረት ደግሞ በትግራይ ክልል ዳግም ጦርነት እንዳይቀሰቀስ እያስጠነቀቀና እየሰጋም ይገኛል። በተጨማሪ የሆርሙዝ ሰርጥ ስም ተሰርዞ ወደ ትራምፕ ስም ሊዞር እንደሆነ ተሸሸገም። ቻይና ደግሞ በበኩሏ ከአንድ ሀገር ውጪ አፍሪካ ውስጥ ላሉ ሀገራት በሙሉ ከቀረጥ ነፃ ንግድ ፈቀደችላቸው። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየዕለቱና በየጊዜው በየሰዓቱ አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ቅዳሜ ሚያዝያ 24 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንደዋለችና ደግሞ እንዴት እንዳረፋፈረች ከዓለም ጉያ እስከ ኢትዮጵያን ብርት ከተሰሙ ወሬዎች ነግራችኋለሁ። በቅድሚያም ወደ ወሬዎቻችን ከማለፋችን በፊት ይህ ወሬ ነጋሪ የተሰኘው የወሬ ማቅረቢያ ቻናላችን ነው። ሰብስክራይብ እንድታደርጉ ስል እየጋበዝኩኝ በቅድሚያም ሀገራችንን ከተመለከቱ ወሬዎች ቀዳሚ እናደርጋለን። በቅድሚያም ከሀገራችን ውስጥ ካገኘነው ወሬ ቀዳሚ የምናደርገው የአውሮፓ ህብረት በትግራይ ዳግም አውዳሚ ጦርነት እንዳይቀሰቀስ እያስጠነቀቀና ስጋቱን እየገለጸ ይገኛል። የአውሮፓ ህብረት በትግራይ ክልል እየታየ ያለውን ወቅታዊ ሁኔታ በትኩረት እየተከታተለ መሆኑን ገልጾ ሁኔታውን የሚያባብሱና ለግጭት የሚጋብዙ ተግባራት በአስቸኳይ እንዲቆሙ ጥሪውን አቅርቧል። በክልሉ ዳግም አውዳሚ ጦርነት እንዳይቀሰቀስ ከፍተኛ ጥንቃቄ እንዲደረግ ህብረቱ ባወጣው መግለጫ አሳስቧል። ማንኛውም አይነት ልዩነት ያላቸው አካላት ችግሮቻቸውን በሰላማዊ መንገድና በውይይት ብቻ እንዲፈቱ ጥሪውን አስተላልፏል። ይህ ማስጠንቀቂያ የመጣው በክልል ውስጥ የሚስተዋሉ እንቅስቃሴዎች ወደ አዲስ ግጭት ሊያመሩ ይችላሉ የሚል ስጋት በጨመረበት በዚህ ወቅት መሆኑ ተመላክቷል። ህብረቱ የሰላም ስምምነቱን አደጋ ላይ የሚጥሉ ድርጊቶች እንዲገቱ በጥብቅ አሳስቧል። በሌላ ዜና ደግሞ አሁንም አሳሳቢነቱ የቀጠለው ደቡብ አፍሪካ ላይ የሚገኙ የኢትዮጵያውያን ንጹሃን ዜጎች ግድያ ነው። በደቡብ አፍሪካ በሚገኙ ኢትዮጵያውያን ላይ የሚደርሰው ጥቃት እልባት እንዲሰጠውና ጥቃት አድራሾች ተጠያቂ እንዲደረጉ መጠየቁን የውጭ ጉዳይ ሚኒስቴር ገልጿል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ በኢትዮጵያውያን ላይ ጥቃት እየደረሰ መሆኑን ገልጾ የሀገሪቱ መንግስት እርምጃ እንዲወስድ ባወጣው መግለጫ ጠይቋል። በደቡብ አፍሪካ የሚገኙ ኢትዮጵያውያን በተለይ ባለፉት ሳምንታት የግድያ ጥቃት እየተፈጸመባቸው መሆኑን እየገለጹ ናቸው። ለአብነትም ከሰሞኑ ቃላቸውን ለቲግቫ ኢትዮጵያ የሰጡ ኢትዮጵያውያን ባለፉት 3 ሳምንታት 7 ኢትዮጵያውያን መገደላቸውን ገልጸው 4 በተከታታይ 2 ቀናት የተገደሉ ናቸው ብለዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ችግሩ መከሰቱን ገልጾ የደቡብ አፍሪካ መንግስት ለጉዳዩ እልባት እንዲሰጥ እምነት አለን ብለዋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በደቡብ አፍሪካ ከዚህ ቀደምም ችግሮች የማገርሸት ባህሪ ያላቸው ከዚህ ቀደም አጋጥመዋል ሲሉ አስታውሰዋል። በሚያሳዝኑ ሁኔታ ዜጎቻችን እንደሌሎች የውጭ ሀገር ዜጎች የዚሁ ችግር ሰለባ ይሆናሉ ነው ያሉት። ፕሪቶሪያ ውስጥ የኢትዮጵያ ኤምባሲ አለ፣ እጅግ በርካታ የኮሚኒቲ አባላት አደረጃጀቶች አሉ ያሉት ቃል አቀባዩ ችግሮች ሲያጋጥሙ ከአደጋ ራሳቸውን እንዲጠብቁ ጥሪ ቀርባልም ብለዋል። የሚያስፈልገውን ጥበቃና ከለላ እንዲደረግ በመንግስት በኩል ጥያቄዎች መቅረባቸውን ገልጸው የደቡብ አፍሪካ መንግስትም ይህንን ችግር እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግ ሙሉ እምነት አለን ሲሉም ተናግረዋል። አምባሳደር ነቢያት አክለውም እስከዛሬው ግን ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲ በኩል አስፈላጊው ጥረትና ትብብር እየተደረገም ነው ሲሉ አክለው ገልጸዋል። ይህንን መረጃ በትንታኔነት ያወጣው ቲግቫ ኢትዮጵያ ከውጭ ጉዳይ ሚኒስቴር ጋር ባገኘው መረጃ ነው። አሁን ደግሞ ወደ ዓለም አቀፍ አጀንዳችን ጎራ እንበልና ሰበር ዜና ኢራን የአዲስ የሰላም እቅድ ለአሜሪካ እንዳቀረበች እየተሰማ ይገኛል። ኢራን በመካከለኛው ምስራቅ ወቅታዊ ቀጠና ውጥረቱን ለማርገብና የተኩስ አቁም ስምምነቱን ለማጽናት ያለመ አዲስና የተሻሻለ የሰላም እቅድ በፓኪስታን በኩል ለአሜሪካ ማቅረቧ ተገልጿል።
ምንም እንኳን የሰላም እቅዱ ዝርዝር ይፋ ባይደረግም እርምጃው በቀጠናው ያለውን ከፍተኛ ውጥረት ለማቃለል እድል ሊፈጥር እንደሚችል ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ እስካሁን በጉዳዩ ላይ ይፋዊ ምላሽ ባይሰጡም የፖለቲካ ተንታኞች ግን የቴህራን አዲስ እቅድ አሜሪካ በኢራን ወደቦችና መርከቦች ላይ የጣለችውን ማዕቀብ ከፈጠረው የኢኮኖሚ ጫና ጋር የተያያዘ እንደሆነ ይገምታሉ። በተለይም አሜሪካ በሆርሙዝ ሰርጥ ላይ እያደረገች ያለው ጥብቅ ቁጥጥር የኢራን ነዳጅ ሽያጭ በከፍተኛ ሁኔታ እንዲቀንስ ማድረጉ ሀገሪቱን ወደ ድርድር ጠረጴዛ ለመመለስ ዋነኛ ገፊ ምክንያት ሆኗል ተብሎ ተገምቷል። ይሁን እንጂ በሁለቱ ሀገራት መካከል ያለው የመተማመን ክፍተት አሁንም እንደቀጠለ ነው። ፕሬዝዳንት ትራምፕ የኢራን የኒውክሌር እንቅስቃሴ ለሰላሙ ዋነኛ እንቅፋት ስለመሆኑ ሲናገሩ፣ በቴህራን በኩል ደግሞ የአሜሪካ የሆርሙዝ ሰርጥ ቁጥጥር ለስምምነቱ አለመሳካት ቀዳሚው ምክንያት ነው በማለት ገልጻለች። ይህ የኢራን አዲስ የሰላም እቅድ በቀጠናው የጂኦፖለቲካ ሚዛን ላይ ለውጥ ያመጣ እንደሆነ በቅርቡ የሚታይ ይሆናል። ሌላኛው ደግሞ ዓለምን በዚህ ሰዓት እያነጋገረ የሚገኘው ወሬ የሆርሙዝ የባህር ወሽመጥ ስም ወደ ትራምፕ ሊቀየር ነው የሚለው ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቅርቡ በገዛ የማህበራዊ ሚዲያ ገጻቸው ያጋሩት ምስል በዓለም አቀፍ ዲፕሎማቶችና በነዳጅ ገበያው ዘንድ መጠነኛ ድንጋጤን ፈጥሯል። ነገሩ እንዲህ ነው። በባለፈው በፈረንጆቹ ሚያዝያ 29 ቀን ትራምፕ በትሩዝ ሶሻል ገጻቸው ላይ አንድ ካርታ አጋርተው ነበር። በዚህ ካርታ ላይ ለዓለም ንግድ እጅግ ወሳኝ የሆነውን በኢራን አቅራቢያ የሚገኘው የሆርሙዝ የባህር ወሽመጥ ወይም ደግሞ ስትሬት ኦፍ ሆርሙዝ ስሙ ተሰርዞ የትራምፕ ወሽመጥ ተብሎ ተጽፎ ይታያል። ምንም እንኳ ይህ ድርጊት በይፋዊ መንግስታዊ ሰነድ የታገዘ ባይሆንም ትራምፕ ይህን መሰል ምስል ማጋራታቸው ብዙዎችን ለምን ብለው እንዲጠይቁ አድርጓል። ይህ የባህር መስመር ለዓለም ኢኮኖሚ እንደ ደም ስር የሚቆጠር ነው። በየቀኑ በሚሊዮኖች የሚቆጠሩ በርሜል ነዳጅ የሚጓጓዝበት በመሆኑ ጥቃቅን የሚባሉ የፖለቲካ እንቅስቃሴዎች እንኳን በነዳጅ ዋጋ ላይ ተጽዕኖ መፍጠር አቅም አላቸው። ትራምፕ ይህን ስያሜ የያዘ ካርታ ማጋራታቸው በተለይም በአሁኑ ወቅት በአሜሪካና በኢራን መካከል ያለው ፍጥጫ በበረታበት ሰዓት እንደ ትልቅ ትንኮሳ ተቆጥሮባቸዋል። ብዙዎች ጉዳዩን እንደ ትራምፕ የተለመደ ማስታወቂያ ስራ ቢመለከቱትም የጂኦፖለቲካ ተንታኞች ግን ነገሩን በጥርጣሬ እያዩት ነው። እንዲህ ያለ ስልታዊ ጠቀሜታ ያለውን ቦታ በራስ ስም ለመጥራት መሞከር በቀጠናው ላለው የባህር ላይ ደህንነትና ለዓለም አቀፍ ንግድ ፍሰት አዲስ ስጋት ሊደቅን ይችላል የሚል ስጋት አሳድሯል። አሁን ላይ ዓለም እያየችው ያለችው ካርታ በይፋ ይቀየር አይቀየር ሳይሆን ይህ ድርጊት በቀጣይ በሚቀሰቅሰው ዲፕሎማሲያዊ እሰጥ አገባ ላይ ሆኗል ነው የተባለው። በስተመጨረሻም ቻይና ከኢስዋቲኒ ውጪ ላሉ የአፍሪካ ሀገሮች በሙሉ ከቀረጥ ነፃ ንግድ ፈቀደች። ቻይና ከዛሬ ጀምሮ ከታይዋን ጋር ግንኙነትን ካስጠበቀችው ኢስዋቲኒ ውጪ ለሁሉም የአፍሪካ ሀገራት ታሪፎችን መሰረዟን አስታወቀች። እንደ አውሮፓውያን አቆጣጠር ከታህሳስ 2024 ጀምሮ ቻይና ለ33 ዝቅተኛ እድገት ላላቸው የአፍሪካ ሀገራት ከቀረጥ ነፃ ዕድል ፖሊሲን ተግባራዊ ስታደርግ ቆይታለች። አሁን ፖሊሲው 53 ሀገሮችን የሚሸፍን ሲሆን እስከ 2 ዓመታት ድረስ ተግባራዊ ይሆናል። ከዚያ በኋላ ስለሚሆነው ነገር ግን ግልጽ አልተደረገም። ቤጂንግ ለአፍሪካ የአንድ ወገን የዜሮ ታሪፍ ፈቃድ የሰጠች የመጀመሪያዋ ባለ ትልቅ ኢኮኖሚ ሀገር እንደሆነች በኩራት ገልጻለች። ተንታኞች እንደሚሉት ግን ቻይና ተጽዕኖዋን ለማሳደግ እድሉን እየተጠቀመችበት ቢሆንም ከቻይና ጋር ከፍተኛ የንግድ ጉድለት ላለባት አፍሪካ የታሪፍ ጉዳይ የላኪዎች ዋና እንቅፋት አይደለም ብለዋል። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች፣ ዓለም እንግዲህ እንደዚህ አረፋፍዳለች፣ እንዲህም ደግሞ ውላለች። ይህ ወሬ ነጋሪ የተሰኘው ዩቲዩብ ቻናላችን ወሬ ለሚያደምጡና ወሬ ለሚወዱ ወዳጅ ዘመዶች የሚጋበዝና የሚሆን ቻናል ነው። ሰብስክራይብ እንድታደርጉ ስለ እየጋበዝኩኝ ለወዳጅ ዘመዶቻችሁ ደግሞ ሼር እንድታረጉ እያሳሰብኩ የዛሬው የሚያዝያ 24 ቀን 2018 ዓመተ ምህረት ወሬያችን እነዚህን ይመስላሉ። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። መልካም ቀን። ጤና ይስጥልኝ።